Egypt and Ethiopia were going to fight over a dam, and I got them to stop. I still got to work it out because they put a dam up in Ethiopia that stops the flow from a little river called the Nile. I always think of the Nile being in Egypt, you know, beautiful Nile with the pyramids, but they put a dam up. You know who paid for the dam? The United States of America. It's the biggest dam, I think, in the world. They put a dam up. I said, how did you let that happen? Why would we have done that? We financed it, this country would. ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ የዕለቱ የመረጃ ቅኝታችን ነው ተጀምሯል። ዛሬም እንደተለመደው ወቅታዊ ጉዳዮች የመረጃ ቅኝታችን ትኩረት ይሆናሉ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንደኛ ዓመት በዓለ ሲመታቸውን ሲያከብሩ የአባይ ወይንም የታላቁ ኢትዮጵያ ህዳሴ ግድብን ጉዳይ የአዲሱ የፈረንጆቹ ዓመት ትኩረታቸው አድርገውታል። ትራምፕ የህዳሴ ግድቡን ጉዳይ የግዴታ መፍታት አለብኝ ብለዋል። የፕሬዝዳንቱ ቀጣይ እርምጃ ምን ሊሆን ይችላል? ዝርዝሩን የመረጃ ቅኝታችን ይመለከተዋል። ፕሬዝዳንቱ ከግብጻቻቸው አብዱል ፈታህ አልሲሲ ጋር በፓሪሱ የኢኮኖሚክ ፎረም ላይ እንደሚገናኙ ተጠብቆ ይገኛል። የኢትዮጵያ ጠቅላይ ሚኒስትር በዚህ ፎረም ለምን አልተጋበዙም? የቅኝታችን ሌላኛው ትኩረት ይሆናል። በጨረፍታ ከቤተሰቦቻቸው ጋር እንዲገናኙ የተደረጉት ነገር ግን ወደ ኤርትራ ተይዘው ለግዞት ሳይወሰዱ አይቀርም በሚል እየተነገረላቸው የሚገኘውን የህወሓቱን ጀነራል ጉዳይም እንመለከታለን። ጀነራሉ ባልታወቀ ስፍራ አሁንም ድረስ ታስረው እንደሚገኙ የተነገረ ይገኛል። የቅኝታችን ሌላኛው ትኩረት ነው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የታላቁ የኢትዮጵያ ህዳሴ ግድብ ሊነጣጠሉ የሚመስሉ ሁለት ቁልፍ ጉዳዮች ሆነው ቀጥለዋል። ትራምፕ ከመጀመሪያው ስልጣን ዘመናቸው ጀምሮ አሁን ለሁለተኛ ዙር የአሜሪካን በትረ ስልጣን እስከጨበጡበትና አንደኛ ዓመት በዓለ ሲመታቸውን እስካከበሩበት ጊዜ ድረስ የታላቁ ህዳሴ ግድብን ጉዳይ ከሽልፋቸው አውጥተው ሊጥሉት አልፈለጉም። የአሜሪካው ፕሬዝዳንት የታላቁ ኢትዮጵያ ህዳሴ ግድብን የጂኦፖለቲካ መጫወቻ መሳሪያ አሊያም በመካከለኛው ምስራቅ ሊያስፈጽሙ የሚፈልጉት አንዳች ፕሮጀክት አንዱ የእጅ አዙር መጠቀሚያቸው ሊሆን እንደሚችል ብዙዎች ሲሰጉ ቆይተዋል። ምንም እንኳን ህዳሴ ግድብ በዚህ ዓመት የመስከረም ወር መባቻ አካባቢ በይፋ ተመርቆ ስራ የጀመረ ቢሆንም ህዳሴ ግድቡ አሁንም በግብጽና በኢትዮጵያ መካከል ፍጥጫ፣ አሜሪካ በመካከለኛው ምስራቅ ለምታስፈጽመው ፖሊሲ እንደ መሳሪያ ሆና የምታገለግለውን ግብጽ የሚደግፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ የውጭ ጉዳይ ፖሊሲያቸው አንዱ ማጠንጠኛ ትኩረት አድርገው ቀጥለውበታል። ትራምፕ አሁንም በድጋሚ ግብጽ በቂዋ እንዳታገኝ አድርጎታል ሲሉ የከሰሱትን የታላቁ ኢትዮጵያ ህዳሴ ግድብ ጉዳይ የግዴታ መፍታት አለበት ሲሉ ይፋ አድርገዋል። ከቀናት በፊት በአባይ ወይንም በናይል ጉዳይ ኢትዮጵያና ግብጽ ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህ ምክንያት ግብጽ ከናይል ወንዝ በቂዋ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ግን ይኖርብኛል ሲሉ ነው የተደመጡት። ትራምፕ ይህን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት በትላንትናው ዕለት በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያላቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶች አስቁሜያለሁ የሚል መከራከሪያ በዚህ መግለጫ ላይም አንስተውታል። ትራምፕ እንዳስቁሙ ከገለጿቸው ጦርነቶች ውስጥ በእስራኤልና በኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንደዚሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና በግብጽ መካከል ሊነሳ ነበር የሚሉትና በተደጋጋሚ በየመድረኮቹ የሚገለጹት ጦርነትም በዚህ ዝርዝር ውስጥ ተካቶ ይገኛል። እነዚህ ጦርነቶች ለመቋጨት የማይቻል በማለት የገለጹት ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝም ሲሉ ሞግተዋል። ትራምፕ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና በግብጽ መካከል ደግሞ አንድም ወታደራዊ ግጭት ተደርጎ እስካሁን አልታየም። ትራምፕ ግን በትናንትናው ዕለት ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው በናቸው። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል የሚሉት ፕሬዝዳንቱ አሁንም ቢሆን ይህን ጉዳይ መፍታት እንዳለባቸው ነው ሲናገሩ የሚደመጡት። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ሲሉ ትራምፕ በመግለጫቸው ላይ አንስተዋል። ፕሬዝዳንቱ የናይል ወይንም የአባይ ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን የሚፎካከር ነው። ምንም እንኳን ትራምፕ በተለያየ አጋጣሚ የታላቁ ኢትዮጵያ ህዳሴ ግድብን ትንሽ ረጅሙን አባይ ወንዝም አነስተኛ ወንዝ በሚል ሲገልጹት ይስተዋላል። በእነዚህ ምክንያቶች ለፕሬዝዳንቱ በቅርብ ስለ ታላቁ ኢትዮጵያ ህዳሴ ግድብም ሆነ ስለ አባይ ወንዝ እውነተኛውን አሊያም ትክክለኛው መረጃ ሊያጋራቸው የሚችል አማካሪ የለም በሚል በብዙዎች ዘንድ ትችቶች ሲንጸባረቁ ይሰማል። የተባበሩት መንግስታት እንደሚለው ወንዙ 11
ተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዚደንት ትራምፕ አሜሪካ ለግድቡ ግንባታ ያለውን ገንዘብ ሰጥታለች የሚለው ንግግራቸውን በድጋሚ በዚህ መግለጫቸው ላይም በይፋ አስተውታል። ለግድቡ ክፍያ የሚፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ በዚህ መድረክ ላይ ለጋዜጠኞች ሲናገሩ ተደምጠዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ በወቅቱ እንዴት ይህ እንዲሆን ፈቅዳችሁ ለምን እንደዚህ ያደረግን አልኩ፣ እኛ ግን የገንዘብ ድጋፍን ያደረግነው ሲሉ ፕሬዝዳንቱ ተናግረዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱ በዚህ ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩም ተደምጠዋል። በኢትዮጵያ በርካቶችን ያስደነገጠውም ይህ የፕሬዝዳንቱ ንግግር ነው። ግብጽ አባይ ውስጥ በቂ ውሃ የላትም፣ ውሃውንም ለበርካታ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎች ነገሮች ሲሉ ተደምጠዋል። እነዚህ የፕሬዝዳንቱ ቃላቶች እንደዚሁም ህዳሴ ግድብን በተመለከተ በትራምፕ ጭንቅላት ላይ ተቀርጸው በተለያየ አጋጣሚ የሚንጸባረቁት እነዚህ እውነታዎች ምናልባትም የግብጽ ባለስልጣናት ለብቻቸው ያስጠኗቸው የተናጠል እውነቶች ብቻ እስኪመስሉ ድረስ እየተደጋገሙ ናቸው። ትራምፕ ይቀጥላሉ። ኢትዮጵያን ትልቅ ግድብ አላቸው፣ አሁን እርሱን ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ለማስፈጸም እየተንቀሳቀሱ እንደሚገኙ ጥቆማ ሰጥተዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ኢትዮጵያ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ ያለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደን ጦርነት እንዳስቆሙ በተደጋጋሚ ሲናገሩ ተደምጠዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከመገናኛ ብዙሃን ጥያቄ ቀርቦላቸው የነበሩት የውሃና የኤነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበረ። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፉ ንግግራቸውን በድጋሚ በትላንትናው ዕለት ያሰሙት የናይል ወንዝ ጉዳይን በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከጥቂት ቀናት በኋላ ነው። ፕሬዚደንት ትራምፕ ባሳለፍነው ሳምንት ለግብፁ ፕሬዚደንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ሲሉ ገልጸው ነበረ። ይህ ደብዳቤ ለኢትዮጵያ ፕሬዚደንት አምባሳደር ታዬ አጽቀሥላሴም ጭምር በግልባጭ የተላከ ስለመሆኑም ይታወቃል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዚደንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም በይፋ አረጋግጠዋል። የአሜሪካው ፕሬዚደንት በዚህ መጠን ከግብፁ ፕሬዚደንት አብዱል ፈታህ አልሲሲ ጎን ለመቆም የፈለጉበትና የወሰኑበት ዋነኛው ምክንያት ምናልባትም ግብጽ በእስራኤልና በሐማስ መካከል ተቀስቅሶ የነበረውን ግጭት ተከትሎ የቀጠናውን ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ሳይሆን እንደማይቀር በይፋ ይነገራል። ከዚህ ባለፈ ትራምፕ በመካከለኛው ምስራቅ ምናልባትም በጋዛ ያሰቡትን የመልሶ ማቋቋምና መልሶ ግንባታ ፕሮጀክት እውን ለማድረግ የግብጽን ከዚያም የአረቡን ዓለም ድጋፍ ለማግኘት ሲሉ የታላቁ ኢትዮጵያ ህዳሴ ግድብን ለመደራደሪያነት ሊያቀርቡት እንደሚችሉ ብዙዎች ስጋታቸውን፣ ፍርሃታቸውን ሲገልጹ ቆይተዋል። ይህ ደብዳቤ እንደዚሁም በትናንትናው ዕለት ትራምፕ በነጩ ቤተ መንግስት ከሰጡት ቃለ ምልልስ ማግስት የአሜሪካው ፕሬዝዳንትና የግብፁ አቻቸው አብዱል ፈታህ አልሲሲ በፓሪስ በሚካሄደው የዓለማችን የኢኮኖሚክ ፎረም ላይ በግንባር እንደሚገናኙ ይፋ ሆኗል። አልሲሲና ትራምፕ የሚገናኙት ዩናይትድ ስቴትስ የጋዛውን ጦርነት ለማስቆም ያወጣችውን ሁለተኛ ምዕራፍ እቅድ ይፋ ካደረገች ወዲህ ለመጀመሪያ ጊዜ መሆኑን ሮይተርስ የዘገበ ሲሆን ሁለቱ መሪዎች ባለፈው ጥቅምት ወር የጋዛውን ጦርነት ለማስቆም ያለመውን የተኩስ አቁሙን ለመፈረም በሻርም ኤል ሼክ የመዝናኛ ስፍራ በተካሄደ ጉባኤ ላይ ከተገናኙ በኋላ ለመጀመሪያ ጊዜ እንደሚሆን ይፋ አድርገዋል። በዚህ የፓሪሱ የመሪዎች የኢኮኖሚክ ፎረም ላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳልተጋበዙ ይፋ ሆኗል። ምንም እንኳን ጠቅላይ ሚኒስትሩና መንግስታቸው ከፈረንሳይ መንግስት ጋር የቀረበ የዲፕሎማሲ እንደዚሁም የኢኮኖሚ ትብብርና ወዳጅነት ያለ ቢሆንም በዚህ የፓሪሱ የኢኮኖሚክ ፎረም ላይ ግን ጠቅላይ ሚኒስትሩ አልተጋበዙም ነው የተባለው። በግልጽ ጠቅላይ ሚኒስትሩ ወደ ፓሪስ የሚመሩበት ምክንያት እስካሁን ድረስ ያልተገለጸ ቢሆንም ምናልባትም በልዑካን ቡድን ስትራቴጂ ጠቅላይ ሚኒስትሩ ለሀገር ውስጥ አንገብጋቢ ጉዳዮች ቅድሚያ በመስጠታቸው ሳቢያ ከዚህ ባለፈም በሌሎች ዓለም አቀፍና ተመሳሳይ ፎረም ላይ ጠቅላይ ሚኒስትሩ ሊገኙ የሚችሉበት ቀጠሮ ሊኖራቸው እንደሚችል መረጃዎች አመላክተዋል። የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። በትላንትናው ዕለት በጨረፍታ ከቤተሰቦቻቸው ጋር እንደተገናኙ ቢገለጽም የህወሓት ጀነራል ወደ ኤርትራ ሳይወሰዱ እንዳልቀረ የመረጃ ምንጮች እየተናገሩ ይገኛሉ። ከወደ ትግራይ ክልል የሚወጡ መረጃዎች እንደሚያሳዩት ከሆነ በህወሓት ቁጥጥር ስር የገቡትና እስካሁን ድረስ የት እንደታሰሩ ያልታወቁት ብርጋዴር ጀነራል ጉሽ ገብረ በዚህ ሰዓት ምናልባትም ወደ ኤርትራ በግዞት ተወስደው እንደማይቀር እየተገለጸ ይገኛል። የጀነራል ወንድም የሆኑት ይብራህ ገብረ ወንድም ከታሰረበት ቀን ጀምሮ የት እንደሚገኝና በምን ሁኔታ ውስጥ እንዳለ አላውቅም ሲሉ ለመገናኛ ብዙሃን መግለጻቸውን ተከትሎ ጀነራሉ በትናንትናው ዕለት ከቤተሰቦቻቸው ጋር ለጥቂት ደቂቃዎችን ቢሆን እንዲተያዩ መደረጋቸው ተነግረዋል። ያም ሆኖ ግን ለጉዳዩ ቅርብ የሆኑ ምንጮች እንደሚሉት ጀነራል ጉሽ ቤተሰቦቻቸውን ያገኙት ላለፉት 4 ቀናት በታሰሩበት ስፍራ ላይ አይደለም። ከዚያ ይልቅ መቀለ ወደሚገኝ የሰራዊት አዛዦች ማስተባበሪያ ቢሮ ተወስደው ነው ቤተሰቦቻቸውን እንዲያገኙ እየተደረገው የተባለ ሲሆን ከየትኛው እስር ቤት ቤተሰቦቻቸውን ወዳገኙበት ቢሮ እንደተወሰደ ግን እስካሁን ድረስ ሚስጥሩ ሊታወቅ አልቻለም ተብሏል። ራሱን ቲዴፍ ብሎ የሚጠራው የህወሓት ጦር የሰሜን ምስራቅ ግንባር ስር ከሚገኙ አርሚዎች መካከል አርሚ 15 የተባለ አደረጃጀት አዛዥ የነበሩትና የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ከስልጣን የተነሱበትን አግባብ በመቃወማቸው ለአንድ ዓመት ገደማ ከአርሚ አዛዥነት ታገደ የቆዩት ብርጋዴር ጀነራል ጉሽ ገብረ ባሳለፍነው ቅዳሜ ጥር 9 ቀን 2018 አመሻሽ ላይ ለስብሰባ ተጠርተው መታሰራቸው
በብዙዎች ዘንድ መነጋገሪያ ነበር። ጀነራሉ ለእስር እንደተዳረጉ ይፋ ከሆነ በኋላ በማግስቱ እሁድ የክልሉ ሰላምና ጸጥታ ቢሮ በፌስቡክ ገጹ ባሰራጨው አንድ በእጅ የተጻፈ ደብዳቤ ጀነራሉ በዕለቱ ፍርድ ቤት እንደቀረቡና ተጨማሪ ምርመራ ስለሚያስፈልግ ከ9 ቀን በኋላ ጥር 18 ቀን እንዲቀርቡ ቀጠሮ ተሰጥቷል ሲል ይፋ ማድረጉ አይዘነጋም። በሰነዱ ላይ እንደተገለጸው ከሆነ ከሳሽ ሜጀር ጀነራል ማርሾ በየነ የሚመራ የሰሜን ምስራቅ ግንባር ሲሆን በጀነራሉ ላይ ከቀረቡ ክሶች መካከል አንደኛው ከጥላት ጋር መገናኘት፣ ሁለተኛው ሰራዊት በማፍረስ ተግባር ላይ መሰማራት፣ እንደዚሁም ሶስተኛው የበላይ ኃላፊዎችን ትዕዛዝ መጣስ የሚል እንደሆነ በተሰራጨው አንድ ገጽ ሰነድ ላይ የሰፈረው ጽሑፍ ያሳያል። ብርጋዴር ጀነራል ጉሽ ገብረ እስካሁን ድረስ ለ4 ቀናት የታሰሩበት አለመታወቁ ምናልባትም ጀነራሉ ወደ ኤርትራ በግዞት ተወስደዋል የሚሉ ጭምጭምታዎች እንዲነሱ ምክንያት እንደሆነ ከወደ መቀለ የሚወጡ መረጃዎች ይፋ አድርገዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።